በእያንዳንዱ ትውልድ ውስጥ ሁለት የሚነሱ ተጽዕኖ ፈጣሪ ወጣቶች አሉ። አንደኛው በፍጥነት ይነሳና ያድጋል። ፍጹም ስለሆነ አይደለም፣ ሁሉንም ነገር ስለሚያውቅም አይደለም። ነገር ግን ሌሎች ስለሚደብቋቸው ነገሮች በግልጽ ለመናገር ስለሚደፍር ነው። ሌላኛው ደግሞ በሂደት ያድጋል። ሁኔታዎች በቀስታ ያስተምሩታል። በጥረት ውስጥ ይበስላል። ማድረግ ያለበትንና የሌለበትን ነገር ጠንቅቆ ያውቃል። ከስር መሰረቱን በአግባቡ እየገነባ መጥቷልና በቀላሉ እንዳሸዋ ክምር አይናድም። እነዚህ ሁለት ወጣቶች በሚሊዮን ከሚቆጠሩ ኢትዮጵያውያን ወጣቶች ጀርባ ያሉ እውነቶች ናቸው። አዶናይና ዶክተር ጢሞቴዎስ። ዛሬ በዚህ ቪዲዮ ይዤላችሁ የመጣሁት ስለ አዶናይና ዶክተር ጢሞቴዎስ ብቻ አይደለም፣ ይልቁንም ከጀርባቸው ስላሉ በሚሊዮን የሚቆጠሩ ኢትዮጵያውያን ወጣቶች ዕጣ ፈንታ ነው። ወጣት የሶሻል ሚዲያ ተጽዕኖ ፈጣሪ መሆን ስለሚያስከትላቸው ድብቅ የጎንዮሽ ጉዳቶችና ጸጥ ያለ አደገኛ ተጽዕኖ ነው። እነዚህ ተጽዕኖዎች የማንነት ቀውስን፣ የአእምሮ ጤና ትግሎችንና ወጣቶች በድንገት ሌሎችን የሚያስተምሯቸው ከእውነታው የራቁ ግምቶችን ይፈጥራል። በሚሊዮን የሚቆጠሩ ተከታዮች አሉ ማለት ካንተ የሚወጣው እያንዳንዱ ነገር አንድን ትውልድ በሙሉ ይነካል። እያንዳንዱ ቀልድ፣ እያንዳንዱ ምላሽ፣ እያንዳንዱ ስህተት እጅግ በጣም በፍጥነት ይፋ ይሆናል። ለዚህ ነው ዝና ኃይለኛና አደገኛ የሆነው። ተጽዕኖ መፍጠር ከጀመርክ በኋላ ቃላቶችህ አስተያየት መሆን ያቆማሉ። በወጣት ተከታዮችህ አእምሮ ውስጥ መመሪያ ይሆናሉ። አንድ ግድ የለሽ ቀልድ እንኳን አለመግባባትን፣ ተቃውሞን ወይም የባህል ግጭትን ሊፈጥር ይችላል። ስለዚህ ከመናገርህ ወይም ምንም አይነት ድርጊት ከመፈጸምህ በፊት ቆም ብለህ ልታስብ ይገባል። ይህ ነገር ሰውን ሊያሳስት ወይም ሊጎዳ ይችላል ወይ ብለህ ጠይቅ። በሶሻል ሚዲያ ላይ በየትኛውም ዘርፍ ልትሰማራ ትችላለህ። በትምህርታዊ ነገሮች፣ በመዝናኛ ወይም በሌላ ዘርፍ ላይ ግን እያንዳንዱን ነገር በስርዓትና ኢትዮጵያዊ ቃናን በተላበሰ ሰውን ባከበረ መልኩ ልታደርገው ይገባል። ያለበለዚያ ግን ለጥቂት ጊዜያት እልፍ ተከታዮችን ልታፈራ እናም ብዙ እይታን ልታገኝ ትችላለህ። የትኛው ድርጊትህ ወይም የትኛው ንግግርህ ሊጥልህ እንደሚችል ግን እርግጠኛ መሆን አትችልም። ስለዚህ ዕውቀትን፣ የመግባቢያ ክህሎትን፣ የባህል ግንዛቤንና ስሜታዊ ቁጥጥርን አዳብር። ምንም ነገርን ትኩረት ለመሳብ ሳይሆን ለዓላማ ስራ። ነገር ግን እነዚህ ነገሮች ችላ ከተባሉ ማህበራዊ ተቃውሞን፣ አሁን እንዳየነው ደግሞ የህግ ጉዳዮችን፣ የደህንነት ስጋትን፣ የዝና መጥፋትን፣ የብራንድ ተቀባይነት ማጣትንና ከባድ የአእምሮ ጭንቀትን ሊያስከትል ይችላል። ዝና ጨዋታ አይደለም፣ ኃላፊነት ነው። የአዶናይ ጉዞ አሳዛኝ አይደለም፣ አስተማሪ ነው። ስለ እድገት፣ ስለ ኃላፊነት፣ ስለ አእምሮ ጥንካሬ ትምህርት ነው። ስህተቶች የወደፊት ህይወታችሁን አይወስኑትም። ዝምታ ተሰጧችሁን አያጠፋም። ለአዶናይም እንዳረፈደ ተስፋ አድርጋለሁ። እናንተ ኢትዮጵያውያን ወጣቶች አዶናይንም ሆነ ሌሎች ተጽዕኖ ፈጣሪ ወጣቶች የምትከተሉ በጭፍን አትጓዙ። ጥበብን፣ ሚዛናዊነትንና የእድገት መንገዶችን ተማሩ። ዝና ግብ አይደለም፣ ሆኖም አያውቅም። ጤናማ አእምሮ፣ ሰላማዊ ህይወትና ትርጉም ያለው ዓላማ ነው። አስተውላችሁ ከሆነ አዶናይ ቪዲዮዎችን ያለማቋረጥ ይለጥፍ ነበር። እረፍት የለም፣ ዝምታ የለም። የሰው ልጅ አእምሮ የማያቋርጥ ተጋላጭነትና ጫናን መቋቋም አይችልም። የአእምሮ ስሜታዊ ማዕከል ከሎጂካዊ ማዕከል በበለጠ በፍጥነት ይበስላል። ይህ ማለት ወጣቶችና ጎልማሶች ስሜታቸውን ከሚቆጣጠሩት በላይ በጠንካራ ሁኔታ ይሰማቸዋል። ዝና ሁሉንም ነገር ያባብሳል። ደስታ ሱስ ይሆናል። ጫናው ህመም ይሆናል። ጥላቻ ከባድ ይሆናል። ስህተቶች ይፋ ይሆናሉ። ጭንቀት ዕለት በዕለት ይጨምራል። እስኪ አንዴ አዶናይን አስቡት። እረፍት አጥቶ ነበር። ካለው አእምሮአዊ ጥንካሬ በላይ ጫና በዝቶበት ነበር። አንድ ምራቅ ዋጥ ያረገ አስተዋይ የሆነ አማካሪ ያስፈልጋል። ከኢንተርኔት ሳምንታዊ እረፍት ማድረግ፣ በሳምንት 2 ቀን ማረፍ አእምሮ እንደገና እንዲስተካከልና ጤናው እንዲጠበቅ ይረዳል። በንዴት ወይንም
በብስጭት ስሜት ቪዲዮ ከመለጠፍ መቆጠብ። ምክንያቱም የህዝብ ስህተቶች በግል ስሜት ውስጥ ይከሰታሉ። ዝና መመሪያ ይፈልጋል፣ ኢጎ አይደለም። ይህ ካልሆነ ግን አደጋ ላይ የሚጥል የስሜት መቃወስ፣ ድብርት፣ ድንገተኛ የቁጣ ስሜት፣ በህዝብ ዘንድ ተቀባይነት ማጣት፣ የስም መጠልሸት፣ ትኩረት ለማድረግ መቸገር ሊያጋጥም ይችላል። ስለዚህ አንዳንድ ጊዜ ፍጥነትን መቀነስና መረጋጋት ጠንካራው እርምጃ ነው። ምናልባትም አንዳንድ ጊዜ አዶናይ በቀን ከ60 ቪዲዮ በላይ እለቃለሁ ሲል የተደነቃችሁ ሰዎች ትኖሩ ይሆናል። በቀን ስንት ቪዲዮ ትለቃለህ? ማክሲማም እስከ 60 ምናምን ለቅቄያለሁ። በቀን 60 ማለት ቲክቶክ ላይ። ነገር ግን በዚህ ውስጥ ልጁ ራሱን እያጣ ነው የሚመጣው። ስሜታዊ መረጋጋትንና የአእምሮ ሰላም አይኖረውም። ሌላው እንደ መርህ መያዝ የሚገባው እውነተኛ ህይወትንና የሶሻል ሚዲያ ህይወትን መለየት። ማህበራዊ ሚዲያ እውነታውን ያደበዝዛል። ህይወታችሁን ለሚሊዮኖች ታሳያላችሁ። እነዛ ሚሊዮን ሰዎች ደግሞ እንደሚያውቋችሁ ይሰማቸዋል። ነገር ግን እውነታው ተከታዮች ቤተሰቦቻችሁ አይደሉም። እይታዎችም በእናንተ ህይወት ውስጥ ዋጋ ላይኖራቸው ይችላል። ላይኮች ፍቅር አይደሉም። ዶፓሚን ወይም ሱስን የሚፈጥረው ኬሚካል ቪዲዮ ቫይራል በወጣ ቁጥር ይለቀቃል። ይህ ማለት ዝና ከአልኮል ወይም ከአደንዛዥ ዕፅ ጋር ተመሳሳይ የሆነ የሱስ ውህደትን ሊፈጥር ይችላል ማለት ነው። ቪዲዮ የምትለጥፉት ዓላማችሁ ግቡን እንዲመታ ሳይሆን ትኩረት ለመሳብ ይሆናል። ስለዚህ ማንም የማያየው የግል ህይወት ሲኖርህ። እውነተኛ ሰላም የሚመጣው ከግላዊነት እንጂ ከታዋቂነት አይደለም። እውነተኛ ጓደኝነትን ከሶሻል ሚዲያ ውጪ ገንባ። አንድ ታማኝ ጓደኛ ከ1 ሚሊዮን ተከታዮች የበለጠ ዋጋ አለው። አዎንታዊ አስተያየቶች ሊቆጣጠሩህ፣ አሉታዊ አስተያየቶች ደግሞ ሊያጠፉ ይችላሉ። ማንነትህ የህዝብ ድምፅ አይደለም። እነዚህን ነገሮች ችላ ካልካቸው ግን ማንነትህን ልታጣ ትችላለህ። ተከታዮችን ለማስደሰት ስብዕናን ትለውጣለህ። ሚሊዮኖች እያዩህ እንኳን ባዶነት ሊሰማህ ይችላል። በማህበራዊ ሚዲያ ላይ ከመጠን በላይ ጥገኛ መሆን እይታዎች ሲቀንሱ ጭንቀት ሊፈጥር ይችላል። ብልህ ሰው ግን እውነተኛ ህይወቱን ይጠብቃል። አዶናይ ስለ ሱስ፣ ስለ ልብ ስብራት፣ ስለ ህይወት ትግሎች ተናገረ። ሌሎችን ወይንም በስሜት የተጎዱ ሴቶችን መምከር ጀመረ። ነገር ግን እርሱ ራሱ መዳን ያለባቸው ስነ ልቦናዊ ህመሞች እንዳሉበት ያስታውቃል። እና ውስጣችሁ ጉዳት ላይ ሆኖ ሌሎችን ስትመክሩ አይምሮ ከመጠን በላይ ጫና ይበዛበታል። ስሜቶቻችሁ ይደበላለቃሉ እና የእናንተ ያልሆኑ ችግሮችን መሸከም ትጀምራላችሁ። ስለዚህ በመጀመሪያ የራስ ፈውስ ወይም መዳን ላይ ማተኮር ተገቢ ነው። ባውንደሪ ማዘጋጀት ያስፈልጋል። ለእያንዳንዱ ዲኤም ምላሽ መስጠት ወይም የሁሉንም ሰው ችግር ለመፍታት አትሞክር። ካውንስሊንግ አገልግሎት ማግኘት ወይም ከመንፈሳዊ አባት ጋር መነጋገር መፍትሄ ነው። ምንም አላጠፋም ብዬ የማስመስል ሰው አይደለሁኝ። አዶናይ የዋህ ነው፣ ብልህ ግን አይደለም። ብልህነትን መማር አለበት። ፈተናዎች አስተማሪዎች ናቸው። ካለፈው ጊዜ ተምሮ በብልህነት እንደሚወጣ ተስፋ አደርጋለሁ። ደግሞም ይሆናል። የቅንነቱ አምላክ ይርዳው። ዶክተር ጢሞቴዎስን ስንመለከት ደግሞ መረጋጋትና ብልህነት ያለው ከቃላቶች በላይ በተግባር የሚገለጽ ህይወት ያለው ልጅ ነው። እስካሁን ቢደረጉ ብለን የተነጋገርናቸው ነገሮች በአብዛኛው አሉት። ምናልባት እርሱ ጋር ነፃነትን ማጣት፣ እንደ መደበኛው ሰው ነፃ ያለመሆን ችግሮች ሊያጋጥሙት ይችላሉ። ይህ ደግሞ ታዋቂነት ይዞት የሚመጣ የጎንዮሽ ጉዳት ነው። ምንም ማድረግ አይቻልም። ስለዚህ ወጣቶች ሶሻል ሚዲያ ላይ መስራት የምትፈልጉ ይህን ወጣት ምሳሌ ብታደርጉት መልካም ነው እላለሁ። የዛሬ ቪዲዮዬን እዚህ ላይ አበቃው። በቀጣይ ጊዜ እስክንገናኝ ቸር ቆዩ። ላይክ፣ ሼር፣ ሰብስክራይብ እና ኮሜንት ማድረግ ግን አይረሳ።